የማልስማማባት የኛ ሀገር አባባል አለች። ምንድነው የምትለው? የሞተ ተጎዳ የምትለው አይነት አባባል አለችና የሞተ አይጎዳም ያለ ነው የሚጎዳውና ምን ለማለት ፈልጌ ነው? በጣም ብዙዎቻችን ሶሻል ሚዲያ ላይ ያው ከራሳችን ተነስተን የምንሰጣቸው ሐሳቦች አሉ፣ የምናስተላልፋቸው መልእክቶች አሉ የራሳችን ማለት ነውና ብዙ ጊዜ ባልተማርንበት በሌለንበት ነገር ላይ ሐሳብ በመስጠት ነው በጣም እንታወቃለን። ስፔሻሊ የኛ ማህበረሰብ እና ብዙ ጊዜ ሪሌሽንሺፕ ላይ ወይ ደግሞ በተለያየ አጋጣሚ ሰዎች አማራጭ ነው ብለው ሲያስቡ ራሳቸውን ያጠፋሉና እኔ መፍትሄ ነው ብዬ አላስብም ራስ ማጥፋት። ምክንያቱም ለችግሮች ሁሉ መፍትሄ ስላለ፣ ስለዚህ የህይወቱ ባለቤት እግዚአብሔር ስለሆነ በፈለገው ጊዜ እሱ እንደሰጠን መልሶ መውሰድ ያለበት እሱ ነው ብዬ ስለማስብ የህይወታችንን ጉዳይ ለእግዚአብሔር መተው ይመረጣል ብዬ አስባለሁ። ያ እንዳለ ሆኖ አማራጭ ከጠፋና አይ ብለን ግን በቃ መኖር የለብኝ በዚህ ምድር ላይ ብሎ ሰው ከወሰነ ለሚሞትበት ምክንያት ሪዝኑን ማስቀመጥ አለበት። ምክንያቱም አብሮት ያለውን ሰው በጣም ህይወቱን ስለሚያመሰቃቅል በጣም ያልሆነ ከባድ ነገር ስለሚከተው ማለት ነው። አሁን ሰሞኑን የምናየው ነገር ለተፈጠረው ነገር በጣም ነው ማዝነው፣ በጣም ከልቤ ነው ማዝነው። ሺዝ ያንግ በጣም ያንግ ናት፣ እሱም ያንግ ነው። የሱን ታሪክ ደግሞ ወደ ኋላ መለስ ብዬ በጣም ከድህነት ውስጥ ወጥቶ ራሱን ለማሻሻል ራሱን ለመቀየር የሚጥር የሚለፋ ልጅ ነውና አናቅ እንደዚህ ነው ብዬ ውሳኔ ከመስጠት አንደበቴን እቆጥባለሁ። ምክንያቱም መናገር ፈራጅ ስላልሆንኩ። ስለዚህ እንደው እንደዚህ አይነት ሰዎች ራሳችሁን ለማጥፋት ውሳኔ ላይ ስትደርሱ ቪዲዮ ነገር ሰርታችሁ ወይ ደብዳቤ ነገር ጽፋችሁ የሌላውንም ሰው ህይወት የማያመሰቃቅል ሌላውንም ሰው ህይወት ጥያቄ ውስጥ የማይከት ነገር ማድረጉ ተገቢ ነው ብዬ አስባለሁና ለሁሉም የልብ መጽናናትን እመኛለሁ። ለሱም ለቤተሰቦቿም እግዚአብሔር ያጽናችሁ ብዬ እላለሁ። እውነቱን ደግሞ እግዚአብሔር ይርዳሃላለው። ምክንያቱም ሂዝ ያንግ ሰክሰስ ላይ ያለ ሰው ነው። በጣም ራሱን ለመጠወጥ በጣም የሚጥር ሰው ነው። ብዙ ኢንተርቪዎቹን ወደ ኋላ መለስ ብዬ ሰማው ነበር። ባይፈጠር በጣም ደስ ይለኝ ነበር። እውነታውን ደግሞ እግዚአብሔር እንዲያወጣለት ምኞቴ ነው፣ ጸሎቴ ነው። እንደማንኛውም ሰው እዚህ ሶሻል ሚዲያ ላይ ነው ማቀው፣ የተለየ ግንኙነት የለኝም። ሞር እሷን ነው ማቃት። ስለዚህ እግዚአብሔር እውነታውን ያወጣል ማለት ፈልጋለሁ። ምክንያቱም ሰዎች ኢሞሽናል ሆነው የሚወስኑት ውሳኔ፣ ቅጽበታዊ ውሳኔ ከባድ ስለሆነ በተለይ ያንግ ሲሆን ሰው የሚወስነው ውሳኔ በወጣትነት ከባድ ስለሆነ